በሽብር የተከሰሱት የተቃዋሚ ፓርቲ አመራሮች ከእስር እንዲለቀቁ ታዘዘ። በሽብር ወንጀል የተከሰሱት የተቃዋሚ ፓርቲ አመራሮቹን አብርሃ ደስታ፣ ሀብታሙ አያሌው፣ ዳንኤል ሽበሺና የሸምስ አሰፋን ጨምሮ አቶ አብርሃም ሰለሞን ከእስር እንዲለቀቁ ጠቅላይ ፍርድ ቤቱ ለማረሚያ ቤት ትዕዛዝ ጽፏል። ተከሳሾቹ በከፍተኛው ፍርድ ቤት ከቀረበባቸው ክስ በነጻ መሰናበታቸውን ተከትሎ በአቃቤ ሕግ ይግባኝ ተጠይቆባቸው ጉዳያቸውን በማረሚያ ቤት ሆነው በጠቅላይ ፍርድ ቤት እየተከታተሉ ሲሆን ፍርድ ቤቱ የካቲት 3 2008 ዓ.ም ከእስር ነጻ ሆናችሁ በውጪ ጉዳያችሁን እንድትከታተሉ የመፍቻ ትዕዛዝ ይጻፍላችኋል ባለው መሰረት የካቲት 4 2008 ዓ.ም ትዕዛዙ መጻፉን ለማወቅ ተችሏል። በማረሚያ ቤት አስተዳደር በደል እየደረሰብን ነው በማለት ከአምስቱ ተከሳሾች ሶስቱ ማለትም አቶ ዳንኤል ሽበሺ፣ አቶ የሸዋስ አሰፋና አቶ አብርሃ ደስታ ለጠቅላይ ፍርድ ቤቱ አቤቱታ ማቅረባቸው የሚታወስ ሲሆን ማረሚያ ቤቱ ለየካቲት 3 ምላሽ ይዞ እንዲቀርብ ፍርድ ቤት ትዕዛዝ አስተላልፎ ነበር። ይሁን እንጂ በቀጠሮ ሁለት ዳኞች ከማረሚያ ቤቱ መልስ ሳይሆን ነገ መፈቻችሁ ይጻፍላችኋል የሚል ምላሽ የካቲት 4 ቀን 2008 ዓ.ም የሰጣቸው ሲሆን የመፍቻ ትዕዛዙም ከፍርድ ቤቱ ተጽፎ መውጣቱን የተከሳሾች ጠበቃ አቶ አማ መኮንን ለአዲስ አድማስ አረጋግጠዋል። በመፍቻ ትዕዛዙ ላይ ተከሳሾች ከእስር ከተለቀቁ በኋላ ከሀገር እንዳይወጡ ለኢሚግሬሽን ትዕዛዝ እንዲደርስና ፍትህ ሚኒስቴር እንዲያውቀው የሚል መልእክት መኖሩን የጠቀሱት አቶ አማሃ እስከ የካቲት 4 2008 ዓ.ም አመሻሹ ድረስ ተከሳሾቹ ከእስር አለመለቀቃቸውን ነግረውናል። የመፍቻ ትዕዛዙ ለማረሚያ ቤቱ ተወካይ መድረሱን ለአዲስ አድማስ የጠቆሙት የአቶ ሀብታሙ አያሌው ባለቤት የካቲት 4 2008 ዓ.ም አመሻሹ ድረስ ከእስር መፈታታቸውን እየተጠባበቁ እንደነበር ገልጸዋል። ተከሳሾቹ ከተጠየቀባቸው ይግባኝ ጋር በተያያዘ በዛሬው ዕለት በጠቅላይ ፍርድ ቤቱ ቀጠሮ ያላቸው ሲሆን ፍርድ ቤቱ ሐሙስ ዕለት የመፍቻ ትዕዛዝ እንደሚጻፍላቸው ሲያሳውቃቸው ሰኞ የሚኖራችሁን ቀጠሮ ከቤት መታችሁ ነው የምትከታተሉት ብለዋቸው ነበር ተብሏል። ዘገባውን ያደረሰን አዲስ አድማስ ጋዜጣ ነው።